ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ትልቁ ዜና የሚሆነው ዱረንደር የተሰኘው ፊልም ፑሽፓቱን አልፎ እንደሄደ ተነግሯል። በአጠቃላይ 1650 ከሮ እንዳለፈ እየተነገረ ነው ያለው። ፊልሙ ፑሽፓቱን አልፎ መሄድ ብቻ ሳይሆን በሂንዲም ራሱ 1000 ከሮ እንዳለፈ መነገሩ እጅግ በጣም አስገራሚ አድርጎታል። ዱረንደር የተሰኘው ፊልም በሂንዲ ብቻ 1000 ከሮ ማለፉ በጣም ድንቅ ዜና ሆኗል። የህንድ ቦክስ ኦፊስ ላይ ከፍተኛ ገንዘብ ካስገቡ ፊልሞች ተርታ 3ኛ ደረጃ ላይ መድረስ ችሏል። ፊልሙም 1243 ከሮ ማስገባት ቻለ ሲሆን በዓለም አቀፍ ደረጃም ቢሆን ከፍተኛ ገንዘብ ካስገቡ ፊልሞች ተርታ 3ኛ መሆን ችሏል። 1648 ከሮና ከዛ በላይ ማስገባት እንደቻለ ተነግሯል። እዚህ ጋር የምታዩት እንግዲህ በህንድ ውስጥ ከፍተኛ ገንዘብ ያስገቡ ፊልሞች በተርታ ነው የሚያሳየው። አንደኛ ላይ ያለው ባሁበሊቱ ነው፣ ሁለተኛ ላይ ፑሽፓቱ ነው፣ ሶስተኛ ደግሞ ዱረንደር ዘ ሪቬንጅ መግባት ችሏል። ይሄኛው ደግሞ በዓለም አቀፍ ደረጃ ያስገቡት ተርታ ነው ወይም ሊስት ነው የሚያሳየው። ደንገል ለረጅም ዓመታት አንደኛ ላይ ነው ያለው፣ ባሁበሊቱ ደግሞ ሁለተኛ ላይ ነው ያለው፣ ዱረንደርቱ ደግሞ አሁን ሶስተኛ ላይ መግባት ችሏል። እዚህ ጋር እንደምታዩት እንግዲህ ባሁበሊቱ በዓለም አቀፍ ደረጃ 1810 እና ከዛ በላይ ማስገባት ችሎ ነበረ። ዱረንደር ደግሞ ገና ካሁኑ 1658 ከሮ ማስገባት ችሏል። ባሁበሊቱን አልፎ ለመሄድ እንግዲህ 160 ከሮ አካባቢ ነው የቀረው ዱረንደርቱ። በቀጣይ እንግዲህ የምናየው ዱረንደርቱ ባሁበሊቱን አልፎ መሄድ ይችላል የሚለውን ነው። በአሁኑ ሰዓት ላይ እንደሚታይ እንኳን ደንገል ላይ የሚደርስ አይመስልም። ምክንያቱም የገቢው ነገር በጣም እየቀነሰና እየወረደ ነው ያለው። ግን ደግሞ አይታወቅም። በሂንዲ ብቻ 1000 ከሮ ማለፍ ከቻለ በዓለም አቀፍ ደረጃ በሁሉም ቋንቋዎች ነው ምን ያህል ያስገባል የሚለውን እንኳን ለመናገር ከባድ አድርጎታል። ዱረንደርቱ ለእይታ ከበቃ በኋላ ቦክስ ኦፊስ ላይ በጣም ብዙ ሪከርዶችን ማስቀመጥ የቻለ ድንቅ ፊልም ሆኗል። እንደዛም ሆኖ ግን ይሄ ሪከርድ ብዙ ቀን መቆየት አይችልም። ምክንያቱም በዚህ ዓመት መጨረሻ ላይ ለእይታ የሚበቃው የረንቢር ከፑር ራማይና የተሰኘው ፊልም በህንድ ውስጥ ያሉ ጠቅላላ ሪከርዶችን ይሰብራል የተባለ ፊልም ስለሆነ የመቆየቱ ነገር አጠራጣሪ ሆኗል። እናንተ ስለ ዱረንደርቱ ምን ትላላችሁ? አልፎ ሄዳል ባሁበሊን ወይስ እዛው ላይ ይቆማል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የቪኪ ኮሸል ቀጣዩ ማህፍታር የተሰኘው ፊልም ላይ ፊልም ሜከሮቹ ሽረዳ ካፑር እንድትተውን ያናገራት እንዳለ የተነገረ ነው ያለው። ማህፍታር ማለት የቪኪ ኮሸል ቀጣይ ፊልም ሲሆን ፊልሙንም አመር ኮሺክ ዳይሬክት ያደርጋል ተብሏል። አመር ኮሺክ ማለት ቀደም ብሎ ስትሪቱን ዳይሬክት አድርጎ ነበረ። አሁንም ይሄንን ፊልም ለመስራት ደግሞ ሽረዳ ካፑርን ማስተዋወን የፈለገ ይመስላል። ፊልም ሜከሮቹ ቀደም ብሎ እንኳን ዲፒካ ባድኮን ያናገሩ እንዳለ የተነገረ ነበረ። ምናልባት እንግዲህ ከዲፒካ ጋር ያደረጉት ስምምነት አልጸለቀም ማለት ነው። በእርግጥ በአሁኑ ሰዓት ላይ ሽረዳ ካፑር እንደምትተውን ኦፊሻል ላይ ገጠ መረጃ አይደለም። ግን ማህፍታር የተሰኘው ፊልም ሽረዳ ካፑር እንደምትተውንበት ወሬው በጣም ትሬንድ እያደረገ ነው ያለው። መረጃው እንደሚያሳየው ነገሩ ወደ ስምምነት ከዘለቀና ወደፊት ከሄደም የፊልሙ ቀረጻ ጁን ወር ላይ ይጀምራል ተብሏል። ቪኪ ኮሸል በአሁኑ ሰዓት ላይ ላቬንዶር የተሰኘው ፊልም ቀረጻ እያደረገ ነው ያለው። ስለዚህ በቀጣይ ማህፍታር ከተሰኘው ፊልም ጋር ኦፊሻል መረጃ እስከሚወጣ እንጠብቃለን ማለት ነው። ባለፈው ዓመት በ2025 ቪክረም ሁለት ፊልሞችን እንደሚሰራ መረጃ ወጥቶ ነበረ። አንደኛውን ፊልም የቴልጉ ዳይሬክተር የሆነው ጎፒ ራጅኩማር ዳይሬክት ያደርጋል ተብሎ ነበረ። ሌላኛውን ፊልም ደግሞ የ96 ፊልም ዳይሬክተር የሆነው ፕሬም ኩማር ዳይሬክት ያደርጋል ተብሎ ነበረ። ሁለቱም ፊልሞች ግን በበጀትና በስክሪፕት የተነሳ ወደፊት መዝለቅ አልቻሉም ነበረ። በዛም የተነሳ ይመስላል እስካሁን ድረስ የቪክረም ማንኛውም ፊልም ቀረጻ አልተጀመረም። ግን አሁን ላይ እንደተባለው ከሆነ የ96 ፊልም ዳይሬክተር የሆነውን ቀይረውት የኢራሙ ጎናን ፊልም ዳይሬክተር የሆነውን አነን ሸንከር ዳይሬክት ያደርግለታል ያንኑ ፊልም ተብሏል። ስለ ፊልሙ ኦፊሻል አናውንስመንት አልተደረገም። ግን በጣም እየተወራ ያለው ይሄ ፊልም እንደሚሰራ ተረጋግጧል እየተባለ ነው ያለው በአሁኑ ሰዓት ላይ። እንደዛ ከሆነ ደግሞ የፊልሙ ቀረጻ በቀጣይ ጥቂት ቀናት ውስጥ ይጀምራል ማለት ነው። ቪክረም በታሚል ሲኒማ ውስጥ እጅግ በጣም ታዋቂ ከሚባሉ አክተሮችና ምርጥ ከሚባሉ አክተሮች ተርታ አንዱ ነው። ግን ለምን እንደሆነ ባላቅም ያለፉት ጥቂት ዓመታት ግን ትክክለኛ ምርጥ ስክሪፕት መምረጥ አልቻለም። በዚህ ዓመት የቪክረም ምንም ፊልም ለይታ አይበቃም። ግን በቀጣይ ደግሞ ከ63ኛ ፊልሙ ጋር የተያያዘ መረጃ እስከሚወጣ እንጠብቃለን ማለት ነው። ኤክታ ካፑር ከኔትፍሊክስ ጋር ሁለት ትልቅ ፊልሞችን ለመስራት ዌብ ሲሪዞችን እንደተነጋገረች ተነግሯል። አንደኛው ዌብ ሲሪ ላይ መሪ ተዋናይ ሼፋሊሻ እንደምትሆን መረጃ ያሳያል። ፊልሙ በትልቅ ስኬል የሚቀረጽ ሲሆን ይዘቱም ፔሪድ ድራማ ፊልም ይሆናል ተብሏል። እናም ኑረን አስናና ዳይሬክት አድርጓለች ተብሏል። የፊልሙ ቀረጻ ከአፕሪል 20 ጀምሮ ሙምባይ ውስጥ አንድ ብሎ ቀረጻው የሚጀምር ሲሆን እንደዛ ከሆነ ደግሞ 2026 መጨረሻ ወይም 2027 መጀመሪያ ላይ ለይታ ይበቃል ማለት ነው። ሁለተኛው ዌብ ሲሪል እንኳን መቼ እንደሚጀምርና ቀረጻ እንደሚደረግለት ብዙ መረጃ አልወጣም። ግን አንደኛው የተረጋገጠ ስለሆነ ሁለተኛው ዌብ ሲሪል በፍጥነት አናውንስ ይደረጋል ማለት ነው። ሌላኛው ትልቁ ዜና አትሌት ኩማር ዳይሬክት የሚያደርገው አሉ አርጁን የሚተውንበት ቀጣይ ፊልማቸው ርዕሱን አናውንስ አድርገዋል። የፊልሙ ርዕስም የሚሆነው ራካ እንደሚሆን አናውንስ አድርገዋል። ከራካ ፊልም ጋር የተያዘ አንድ ፖስተር ለይታ ይበቃ ሲሆን በፖስተሩ ላይም የአሉ አርጁን መልኩ ጠቅላላ ሲታይ ግማሽ ሰው ግማሽ እንስሳውን እንደሚያሳይ ወይም እንደሚተውን የሚያሳይ ነገር አለው። ሲታይም ደግሞ ይሄኛው ገጸ ባህሪ እጅግ በጣም ኃይለኛ ይመስላል። ፖስተሩን ስናይ እንግዲህ አትሌት ኩማር ቀጣይ ፊልሙ በሆሊውድ ሌቭል እንደሚሰራ ምንም ጥርጥር የለውም። ምክንያቱም የፊልሙ ኮንሰፕት ከሌሎቹ የህንድ ፊልሞች ወይም ከለመድናቸው አኳያ በጣም ለየት ያለ እንደሆነ በደንብ የሚያሳይ ነገር አለው። በእርግጥ የሆሊውድ ፊልም ላይ እንደዚህ አይነት ካራክተሮች በጣም ብዙ አይተናል። ግን ደግሞ ይሄ አንድ የህንድ ፊልም ነው። አትሌት ኩማር ደግሞ ይሄንን ገጸ ባህሪ ወይንም ይሄንን እንስሳ ፊልሙ ላይ እንዴት አድርጎ ያቀርባል የሚለው ለማየት የሚያጓጓ ነገር ያለው ይመስላል። በዛ ላይ ደግሞ የአሉ አርጁን ሌላኛው ካራክተር እንዴት ይሆናል የሚለውም ደግሞ ትልቅ ጥያቄ ነው። አትሌት ኩማር ዳይሬክት የሚያደርጋቸው ፊልሞች ጠቅላላ አክተሩ ከአንድ በላይ ካራክተር እንደሚኖረው የታወቀ ነው። ቀደም ብሎ እንደተነገረው በዚህ ፊልም ላይም አሉ አርጁን ደብል ፌስ እንደሚሆን ተነግሮ ነበረ። ሁለተኛው ገጸ ባህሪ ምንድነው ለሚለው እንኳን ምንም የወጣ ነገር የለም። ግን የተለያየ ቦታ ላይ የሚዘዋወሩ ነገሮችን ወይም ወሬዎችን እንስማ ከተባለ የአሉ አርጁን ሌላኛው ካራክተሩ ፖሊስ ኦፊሰር ይሆናል ተብሏል። በፊልሙ ላይም አሉ አርጁን አባትና ልጅ ሆኖ የሚጫወት ሲሆን አባት ሳይንቲስት ነው፣ ልጅ ደግሞ ፖሊስ ኦፊሰር ይሆናል የሚሉ አንዳንድ ወሬዎች አሉ። የአሉ አርጁን ይሄ ፖስተር ለይታ ከበቃ በኋላ በጣም ብዙ ተመልካቾችን ኢምፕሬስ ማድረግ ችሏል። በዛም የተነሳ ይመስላል ሌላኛውን ፖስተር ደግሞ ተመልካቹ ያለ ትክስ እየጠበቀ ነው ያለው። የፊልሙ ቀረጻ እንግዲህ
መጠቃለያ ወይም መጠናቀቁ እንደደረሰ እየተነገረ ነው ያለው። ይህም ማለት በቀጣይ ሁለተኛውን ፖስተርም ሆነ የፊልሙን ቲዘር የምናይበት ጊዜ እየደረሰ ነው ያለው ማለት ነው። ፊልሙ ኦፊሻሊ የሚለቀቅበትን ቀን እስካሁን ድረስ አናውንስ አላደረጉም። አንዳንድ መረጃዎች እንደሚያሳዩት ግን ፊልሙ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለይታ ይበቃል እየተባለ ነው። እናንተስ ያሉ አርጁን ፈርስት ሉክ ፖስተሩ እንዴት አገኛችሁት? የምትሉት ነገር አለ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በጣም የሚጠበቀው የሰልማን ካን ቀጣይ ፊልሙ መትሩቡቤ የተሰኘው ፊልም በቀጣይ ይለቀቃል በተባለበትም ቀን ለእይታ እንደማይበቃ ተነግሯል። አንዳንድ የወጡ መረጃዎች እንደሚያሳዩት ከሆነ የፊልሙ የተወሰነ ክፍል በድጋሚ ቀረጻ እየተደረገለት ነው ያለው ብለዋል። የፊልሙ ታሪክ ቀደም ብዬ እንደተናገርኩት ሁላችሁም እንደምታውቁት ጋልቫን ቫሊ ክላሽ በተባለው ጦርነት ታሪክ ላይ የሚያጠነጥን ነው። ስለዚህ የሆነ በፖለቲካ ምክንያት የተነሳ ፊልሙ ላይ ያሉ አንዳንድ ሲኖች መቀየር እንዳለባቸው የተነገረ ሲሆን ለዛም ብሎ ደግሞ በድጋሚ ቀረጻ እያደረጉ እንዳለ የተነገረ ነው ያለው። አንዳንድ መረጃዎች እንደሚያሳዩት ከሆነ የፊልሙ 40% ያህል ቀረጻውን በድጋሚ ቀርጸው አስተካክለው ነበር። እንደዛም ሆኖ ግን የፊልሙ ቀረጻ አልተጠናቀቀም፣ አላለቀም ተብሏል። ቀረጻውን መቼ ይጨርሳል ለሚለው እንኳን እስካሁን ድረስ ምንም የወጣ መረጃ የለም። ሁሉም ነገር በትክክል ከሄደ እስከ ጁን አጋማሽ ወይም ደግሞ ጁን ላይ በአጠቃላይ ሊወጣ ይችላል ተብሎ ይገመታል። በአሁኑ ሰዓት ላይ ሰልማን ካን ለቀጣይ ፊልሙ ዝግጅቱ እንደጨረሰ ተነግሯል። የዚህ ፊልም ቀረጻም ደግሞ አፕሪል አጋማሽ ላይ ስራውን አንድ ብሎ ይጀምራል ተብሏል። ግን መጀመሪያ መትሩቡቤ የተሰኘው ፊልም ኦፊሻል የሚለቀቅበት ቀን መቼ ነው የሚለው ማወቅ አለብን። ፊልሙን ደግሞ እስከ መቼ ይለቁልናል የሚለው ትልቅ ጥያቄ ሆኗል። जख्म लगे तो मेडल समझना और मौत दिखे तो सलाम करना और कहना ቱምባድ ክፍለቱ አንድ ፖሽንት ፖስተር ላይ የታበቁ ሲሆን በዛው እንደተናገሩት ከሆነ የፊልሙ ቀረጻ ተጀምሯል ብለዋል። በእርግጥ የፊልሙ ቀረጻ ቀደም ብሎ ነበር የተጀመረው፣ ግን አሁን ላይ መግለጽ የፈለጉት ፊልሙ ሳይቋረጥ ቀረጻውን አንድ ብሎ እንደጀመረና በዛው እየቀጠለ እንዳለ እየነገሩ ነው ያሉት። እዚህ ጋር የለቀቁት ፖስተር ላይ የፊልሙ ዳይሬክተር አደር ፐርሻት፣ የፊልሙ አክተር ደግሞ ሶምሻና የፊልሙ ፕሮዲውሰር ጀንቲላል ካራ አንድ ላይ ሆነው ፖስተር ለቀዋል ወይም ፎቶ ለቀዋል። ቱምባድ ሁለተኛውን ክፍል ተመልካቹ ያለ ትዕግስት ነው የሚጠብቀው። ምክንያቱም ክፍል አንዱ በጣም ተወዳጅ የሆነ አይኮኒክ ፊልም ነበረ። ያ ፊልም ደግሞ በታሪኩ በዳይሬክሽንና በፊልሙ ላይ በታየው አስደናቂ ትወና በጣም ተወዳጅነት ያገኘ ፊልም ነበር። ግን ደግሞ የመጀመሪያው ክፍል ላይ የፊልሙ አክተር ሶምሳም ልጁ ሲገለው ይታይ ነበር የፊልሙ መጨረሻ ላይ። ስለዚህ ሁለተኛው ፊልም ላይ የሱ ካራክተር እንዴት ተመልሶ ይመጣል የሚለውን ደግሞ እንግዲህ አብረን ምን ይሆናል። ቱምባድ ሁለተኛው ክፍል ላይ ሶምሳ መሪ ተዋናይ ሲሆን ነዋዝዲን ስድኪ ደግሞ በፊልሙ ላይ ቪለን ይሆናል ተብሎ ተነግሯል። ፊልሙ በአሁኑ ሰዓት ላይ ቀረጻውን ከጀመረ እንግዲህ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለይታ ይበቃል ብለን ተስፋ እናደርጋለን፣ እንጠብቃለን። አንዳንድ መረጃዎች እንደሚያሳዩት ጎልማል 5 ላይ ዲፒካ ፓዱኮን እንደምትጫወት የተነገረ ሲሆን ሲንገም አጌል ላይ ባላት ካራክተር ሸክቲ ሸቲ ሆና ትገባለች ተብሏል። የዲፒካ ፓዱኮን ገጸ ባህሪ በፊልሙ ላይ አክሼ ኩማርን ለመያዝና ስትከታተሉ ይታያል። ስለዚህ የጎልማል ቡድኖች አንድ ላይ ሸክቲ ሸቲን ተባበሯታል፣ ይደግፏታል ማለት ነው። አክሼ ኩማር ጎልማል 5 ላይ እንደሚታወቀው ቪለን ሆኖ ነው የሚጫወተው። ስለዚህ የጎልማል ቡድኖች ከአክሼ ኩማር ጋር እንዴት ፊት ለፊት ይጋፈጣሉ? የአክሼ ኩማር ገጸ ባህሪ ደግሞ የጎልማል ቡድኖቹን ምን ያደርጋቸዋል? እነዚህና ሌሎች ጥያቄዎች እንዳለ መልስ የምናገኘው እንግዲህ ፊልሙን ስናይ ነው ማለት ነው። ጎልማል 5 በአሁኑ ሰዓት ላይ ቀረጻውን በጣም አጣጥፎ እንደቀጠለ እየተነገረ ነው ያለው። ስለዚህ ከጎልማል 5 ጋር የተያዘ ቀጣይ አፕዴቶች ደግሞ በቀጣይ እስከሚወጡ ድረስ እንጠብቃለን ማለት ነው። कोई भी फ्रेंचाइज नहीं छोड़ता है። የቴሌ ኢሽቅሜ ጥንዶች በድጋሚ በሌላ ፊልም ተመልሰው እንደሚመጡ እየተነገረ ነው ያለው። ያንንም ፊልም አነን ኤንድራ የተባለው ዳይሬክተር ያደርገዋል ተብሏል። ከትንሽ ቀን በፊት ቀደም ብዬ ቦሊ ዶክተር ላይ ነግሬያችሁ ነበር። ቴሌ ኢሽቅሜ የተሰኘው ፊልም ስኬታማ ከሆነ በኋላ ዳይሬክተሩ አነን ኤንድራ አንድ ፒሪየድ ድራማ ፊልም ዳይሬክት ለማድረግ ወይም ደግሞ ለመስራት ፕላን አድርጓል። በዚህ ፊልም ላይ ደግሞ በድጋሚ ደኑሽን ማስተወን ይፈልጋል ብዬ ነግሬያችሁ ነበረ። በላይ ብዙ ፊልሞች ፍሎፕ ከሆኑበት በኋላ እንግዲህ አነን ኤንድራ ቴሌ ኢሽቅሜ ላይ ደኑሽን አስፈርሞት ነበረ። ልክ እንደ ራንጅና ይሄን ፊልም በጣም ተወዳጅነትን አግኝቶ ነበረ። ፊልሙን በዓለም አቀፍ ደረጃ 150 ከሮ አካባቢ መሰብሰብ ችሎ ነበረ። ስለዚህ አነን ኤንድራ በቀጣይ ፊልሙ ላይም ከደኑሽ ጋር ክሪቲሲየንንም ማስተወን እንደፈለገ የተነገረ ነው ያለው። በአሁኑ ሰዓት ላይ እንኳን ገና የስክሪፕት ጽሁፍ እየተሰራ ነው ያለው። ግን ሁሉም ነገር ካጠናቀቀ በኋላ እነሱን እንደሚያስተውን ኦፊሻል አናውንስመንት ያደርጋል ተብሎ ይጠበቃል። እንደተባለ ከሆነ የፊልሙ ቀረጻ በዚህ ዓመት ይጀምራል የተባለ ሲሆን ጣጣውን ከጨረሰና ሁሉም ነገር በትክክል ከሄደ እስከ 2027 መጨረሻ ድረስ ፊልሙ ለእይታ ይበቃል ተብሎ የሚጠበቀው ነው። በጣም የሚጠበቀው የረጅኒካንት ጄለርቱ የተሰኘው ፊልም የሚወጣበትን ቀንና ሌሎች መረጃዎችን አፕሪል 12 ላይ ለእይታ ይበቃሉ ወይም ይነገራል ተብሏል። ቀደም ብሎ እንደተነገረው ከሆነ አፕሪል 14 ላይ ፊልሙ ለእይታ ይበቃል ተብሎ ነበር። ግን ቀረጻውን ስላልጨረሰም የሚወጣበት ቀን እንደተራዘመ ተነግሮ ነበር። የፊልሙ ቀረጻ በአሁኑ ሰዓት ላይ ሙሉ ለሙሉ አላለቀም። ግን የፊልሙ አክተር ረጅኒካንት በጠየቀ ሰዓት ላይ እንደተናገረው ከሆነ በ2-3 ቀን ውስጥ የፊልሙ ቀረጻ ሙሉ ለሙሉ ይጠናቀቃል ብለዋል። भयंकर मंजर देखा नेल्सा, ऐसा ही करते हैं हम। ከዛው ከጄለርቱ ሳንወጣ ሻሩክ ካን ካሚዮ በፊልሙ ላይ ሊገባ ነበረ። የጊዜ እጥረት በጣም በከፍተኛ ሁኔታ ስላጋጠመው ጄለርቱ ላይ ያለውን ካሚዮ ሙሉ ለሙሉ ሰርዙታል ተብሏል። ዋና ምክንያቱም ደግሞ በኪንግ ፊልም ቀረጻ ቢዚ በመሆኑ የተነሳ ስለሆነ ኪንግ ደግሞ ለሻሩክ ካን በጣም ለየት ያለ ፊልም ነው። ሴት ልጁ ወደ ፊልሙ ዓለም ወይም ወደ ሲኒማው ዓለም ትልቁ ስክሪን ላይ አንድ ብላ ስራዋን የሚጀምርበት ፊልም ነው። በዚህ ፊልም ላይም ደግሞ የሻሩክ ካን ሉኩ ወይም መልኩ ለየት ያለ ነው። ተመልካቹም ደግሞ ከኪንግ በፊት ሻሩክ ካን ሌላ ፊልም ላይ እንዲያዩም እንኳን የፈለገ አይመስለኝም። ሻሩክን በጠየቀ ሰዓት ላይ እንዳለው ከሆነ ኪንግ የተሰኘው ፊልም ለእይታ ከበቃ በኋላ ይህንን ካሚዮ ተጠየቅኩኝ ቢሆን ኖሮ በሰራው ነበር ወይም አድርገው ነበር ብለዋል። ጄለርቱ ግን ከኪንግ በፊት ቀድሞ ለእይታ ስለሚበቃ በዛ የተነሳ ተመልካቹ እንዳያየው መስራት አልፈለገም ማለት ነው። ጄለርቱ የሚወጣበት ቀን እስካሁን ድረስ አልተረጋገጠም። የሻሩክ ካን ኪንግ የተሰኘው ፊልም ግን ዲሴምበር 24 2026 ለሲኒማ እይታ እንደሚበቃ በዓለም አቀፍ ደረጃ ተነግሯል ቀደም ብሎ። डर नहीं दहशत हूं।
የድራገን ፊልም ሜከሮች ደጋግመው እየተናገሩ ያሉት እንግዲህ የድራገን ፊልም ቀረጻ አልተቋረጠም፣ እንዲያም የፊልሙ ቀረጻ ሙሉ ለሙሉ በሰዓቱ እየተከናወነ እንዳለ አናውንስ አድርገዋል። ምክንያቱም ያለፉት ጥቂት ቀናት እርስ በርስ ባለመስማማታቸው የተነሳ ድራገን የተሰኘው ፊልም ቀረጻ ተቋርጦ ሳይድ ተደርጓል፣ ሼፍ ተደርጓል እየተባለ በጣም እየተወራ ነበረ። የፊልሙ ፕሮዲውሰር በተጠየቀ ሰዓት ላይ ግን ይሄ ነገር ጠቅላላ ከነጨራሹ ውሸት ነው ብሎ ተናግረዋል። በዛውም ማይትሪ ሙቪዎች የተናገሩት ወይም አናውንስ ያደረጉት ለሁላችሁም በጣም በክብር የምንጠይቃችሁ ከእንደዚህ አይነት ከውሸት ዜና ራሳችሁን ጠብቁ፣ እንደገና ደግሞ እንደዚህ አይነት የውሸት ዜናም አታባዙ፣ አታራጉ ብለዋል። ስለ ፊልሙ ቀረጻ እንኳን እስካሁንስ ምንም የወጣ መረጃ የለም። ግን እንደተባለው ከሆነ ቀጣይ ቀረጻውን የተለያዩ ሀገራት ላይ እየዞሩ እንደሚያደርጉ እየተነገረ ነው ያለው። ፊልሙ መቼ ይለቀቃል ለሚለው ምንም አይነት የወጣ መረጃ የለም። እንደዛም ሆኖ ግን ፕሮሻንቲን ዳይሬክት ያደረገው ጁኒየር ኤንታር የሚተውንበት ድራገን የተሰኘው ፊልም እስከመቼ ይወጣል የሚለውን ደግሞ አብረን የምንጠብቀው ይሆናል። ታዋቂ ዳይሬክተርም ለቀጣይ ፊልሙ ደኑሽና ቪኪ ኮሸን እያናገረ እንዳለ እየተነገረ ነው ያለው። የሸንከር ቀጣይ ፊልሙ እንደሚታወቀው ቫልፈሪ የተሰኘው ነው። ይህ ፊልም ደግሞ የሸንከር ድሪም ፕሮጀክቱ ነው። በዛም የተነሳኝ ፊልም ለመስራት ለረጅም ጊዜ ፕላን እያደረገ ነበረ። ቀደም ብሎ እንደሚታወቀው በዚህ ፊልም ላይ ሱሪያ ይተውናል ተብሎ ሲነገር ነበረ። ከዛ በቀጠል ደግሞ ለዚህ ፊልም ሸንከር ቪክረምና ረንቪር ሲንግ እያናገረ እንዳለ ሲነገር ነበረ። ምናልባት እንግዲህ ቪክረም ረንቪር ሲንግም ሊስማሙ አልቻሉ። ስለዚህ በአሁኑ ሰዓት ላይ ደኑሽና ቪኪ ኮሸን እያናገረ እንዳለ እየተነገረ ነው ያለው። በዚህ ፊልም ላይ ደኑሽ መሪ ተዋናይ ይሆናል ተብሎ የተነገረ ሲሆን ግን ፊልሙን ለመስራት ለሸንከር 2 ዓመት ጊዜ እንዲሰጠው ጠይቆታል። ፊልሙ በእርግጥ ትራይሎጂ ይዘት ያለው ወይም በ3 ክፍል የሚሰራ ሲሆን በላይ የፊልሙን ቀረጻ የሚያደርግ ሲሆን ሶስቱም ክፍሎቹ ደግሞ 1000 ከሮር ያህል ከፍተኛ ገንዘብ ወጥቶባቸው እንደሚሰሩ አንዳንድ መረጃዎች ያሳያሉ። የፊልሙ ፕሪ ፕሮዳክሽን ስራ በአሁኑ ሰዓት ላይ በጣም ተጣጥፎ እየቀጠለ ነው ያለው። ደኑሽም ፊልሙን ለመስራት ፈቃደኛ ከሆነ ሸንከር የፊልሙን ቀረጻ ጁን ወር ላይ ይጀምራል ተብሎ ይጠበቃል። የቪኪ ኮሸን ነገር ደግሞ መለስ ብለን ስናየው እዚህ ፊልም ላይ እጅግ በጣም ለየት ያለ ካራክተር ተሰጥቶታል ተብሏል። ዳይሬክተሩ ሸንከር ይህን ፊልም ለመስራት ለረጅም ጊዜ ፕላን ሲያደርግ ነበረ። ግን ደግሞ ሁል ጊዜ የሆነ ምክንያት ያጋጥመውና ፊልሙ ወደፊት መሄድ አልቻለም ነበረ። በአሁኑ ሰዓት ላይ ሸንከር ምንም አይነት ፊልም እየሰራ አይደለም ያለው። ስለዚህ ተስፋ የምናደርገው ይህ ፊልም እንግዲህ በትክክል ይሰራል፣ ወደ ቀረጻም ይገባል ተብሎ ይጠበቃል። ታዋቂው ዳይሬክተር ራኬሾን ፓርካሽ ሜራ ከረን ለተሰኘው ፊልሙ አሃን ፓንዴን እያናገር እንዳለ ተነግረዋል። አሃን ፓንዴ ፈቃደኛ ከሆነና ከተስማሙ በዚህ ፊልም ላይ የከረንን ካራክተር በደንብ ይጫወታል ማለት ነው። ልክ እንደ ቫልፐሪ ሱሪያ ከረን የተሰኘውን ፊልም ይሰራል ተብሎ ነበር ቀደም ብሎ። ግን ደግሞ እንደሚታወቀው ሱሪያ በላይ ፊልሞቹ ፍሎፕ በማድረጋቸው የተነሳ የፊልሙ ፕሮዲውሰሮች ኤክሰል ኢንተርቴይንመንት እርግጠኛ መሆን አልቻሉም። ምክንያቱም ፕሮጀክቱ በጣም ከፍተኛ ገንዘብ የሚወጣበት ነው። ፊልሙ በ2 ክፍል የሚሰራ ሲሆን የሁለቱም ክፍል ደግሞ በጀቱ ወደ 600 ከሮ አካባቢ እንደሚደርስ ተነግሮ ነበረ። ሱሪያን በላይ ፊልሞቹ ፍሎፕ ሳደረጉ ኤክሰል ኢንተርቴይንመንት ሱሪያን ከነጨራሹ ሊያስወጣ ችሏል። የፊልሙ ዳይሬክተር ራኬሾን ፓርካሽ ሜራ በአሁኑ ሰዓት ላይ ሌላ አዲስ ፕሮዲውሰር እያፈላለገ ነው ያለው። ከዛም ጭምር ደግሞ በፊልሙ ላይ መሪ ተዋናይ እንዲሆን አሃን ፓንዴን እያናገረ እንዳለ ተነግሯል። ሰያራ የተሰኘው ፊልም ስኬታማ ከሆነ በኋላ አሃን ፓንዴ ለሁሉም ስራዎች በጣም እየተፈለገ ነው ያለው ወይም ፖፑላር መሆን ችሏል። ግን እዚህ ጋር ትልቁ ጥያቄ ፓን ኢንዲያ የሆነ ፊልም ላይ እሱን ማስገባቱ ትክክለኛ ውሳኔ ነው የሚለው ነው። እናንተስ ምን ትላላችሁ? ትክክል ነው ይሄን ነገር ማድረጋቸው? አቢሼክ በቸንም ከስዳታን ጋር ሌላ አንድ ፊልም መስራት እየተነጋገረ እንዳለ እየተነገረ ነው ያለው። በእርግጥ ስዳታንን ዳይሬክት የሚያደርገው ሳይሆን በስዳታንን ፕሮዳክሽን ካምፓኒ የሚሰራ ፊልም ሆኗል። እንደተባለው ከሆነ የዚህ ፊልም ታሪኩ አንድ ሆረር ትሪለር ፊልም ይሆናል የተባለ ሲሆን አባትና ልጅ ታሪክ ላይ የሚያጠነጥን ሆረር ፊልም ይሆናል ተብሏል። የታሪኩ መነሻ የሚሆነው ደግሞ ቆየት ያለ የሂንዱ ተረት ላይ ይሆናል ተብሏል። በአሁኑ ሰዓት ላይ እንደሚታወቀው ሆረር ኮሜዲ ይዘት ያላቸው ፊልሞች በጣም ገበያ ላይ እየሸቀሉ ነው ያሉት። ግን ይሄኛ ፊልም ሆረር ኮሜዲ ሳይሆን ትክክለኛና ኖርማል የሆነ ሆረር ትሪለር ፊልም ሲሆን በትሪለርና በሳስፔንስ የተሞላ እጅግ በጣም የሚያስደነግጥ ታሪክ ይኖረዋል ተብሏል። በአሁኑ ሰዓት ላይ አቢሼክ በቸን የስዳታንን ፊልም ኪንግ የተሰኘው ፊልም ላይ ቪለን እንደሚሆን የታወቀ ነው እየሰራ ነው ያለው። የኪንግ ፊልም ቀረጻም ካበቃ በኋላ ወይም ከጨረሰ በኋላ አቢሼክ በቸን ይህንን ሆረር ትሪለር ይዘት ያለው ፊልም ቀረጻ አንድ ብሎ ይጀምራል ማለት ነው። እንደተባለው ከሆነ የፊልሙ ቀረጻ ከአንድ ወር ቆይታ በኋላ የሚጀምር ሲሆን ፊልሙ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ላይ ይበቃል ተብሎ ይጠበቃል። ቪጀይ ሰትፑቲ በቀጣይ ስለሚሰራቸው ፊልሞች በተጠየቀ ሰዓት ላይ ባደረገው ንግግር የተናገረው መሃራጃ የተሰኘው ፊልም 2ኛ ክፍል ታሪኩን ጨርሰናል፣ ተዘጋጅቷል ብሏል። በ2024 ከወጡ ፊልሞች ብላክባስተር የነበረው መሃራጃ የተሰኘው ፊልም 2ኛ ክፍል እንደሚቀጥል ለረጅም ጊዜ ሲነገር ነበር። አሁን ታሪኩ ተጠናቋል ተብሏል። የፊልሙ ቀረጻም እስከዚህ ዓመት መጨረሻ ድረስ አንድ ብሎ ይጀምራል ተብሏል። እርግጠኛ ነኝ መሃራጃ የተሰኘው ፊልም ሁላችሁም አይታችሁ ሲሆናል። በዓለም አቀፍ ደረጃ ፊልሙም 190 ከሮር እና ከዛ በላይ መሰብሰብ ችሎ ነበረ። የመሃራጃ 2ኛውን ክፍልም ኒትል ሰምነተር የተባለው ዳይሬክተር ዳይሬክት የሚያደርገው ሲሆን በዚህኛው ፊልም ላይ ቪጀይ ሰትፑቲ መሪ ተዋናይ ሆኖ እንደሚጫወት ተነግሯል። የፊልሙ ቀረጻ መቼ ይጀምራል ስለሚለው ጉዳይ እንኳን ብዙ የተነገረ ነገር የለም። ግን እንደተባለው ከሆነ ፊልሙ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለይታ ይበቃል ተብሏል። በአሁኑ ሰዓት ላይ ቪጀይ ሰትፑቲ በቀጣይ የሰራቸው ያሉ ፊልሞችን በዝርዝር ከተባለ ካታና ከተባለው ዌብ ሲሪዝ ቀጥሎ ቪጀይ ሰትፑቲ ባላጂ ዳይሬክት የሚያደርግለት ርዕሱ ያልተገለጸው አንድ ፊልም አለ። ትሬንና ስላምደግ የተሰኙ ፊልሞችን ደግሞ ቀረጻቸው ሙሉ ለሙሉ ጨርሷል። በአሁኑ ሰዓት ላይ ደግሞ ፖኬት ኖቪልና ጄለርቱ አራሰን የመሳሰሉ ፊልሞች ላይ ያለውን ገጸ ባህሪ እንግዲህ ቀረጻ እያደረገ ነው ያለው። ቪጀይ ሰትፑቲ በአሁኑ ሰዓት ላይ በጣም ቢዚ ይሆናል። ስለዚህ በቀጣይ እንግዲህ እሱ የሚወጡ ፊልሞች እንዴት ይሆናሉ የሚለውን አብረን ምን ይሆናል። ራጅ ኩማራውና ክሪቲ ሲሪስ በቀጣይ የሚሰሩት ረፍታር የተሰኘው ፊልም የሚወጣበት ግን አናውንስ አድርገዋል። ፈርስት ሉክ ቲሰሩ እስካሁን ድረስ ለይታ አልበቃም። ግን እንደተባለው ከሆነ ረፍታር የተሰኘው ፊልም ኢንቴንስ ትሬለር ድራማ ፊልም ይሆናል የተባለ ሲሆን ራጅ ኩማራውን በዚህ ፊልም ላይ እጅግ በጣም ጨካኝ ሆነ
ጋንግስተር ሆኖ ይጫወትበታል ተብሏል። ራጅ ኩማራ በእርግጥ ቀደም ያለ ፊልሙ መሊክ የተሰኘው ፊልም ላይ ጋንግስተር ሆኖ ተጫውቶ ነበረ። ፊልሙም ደግሞ ቦክስ ኦፊስ ላይ አቀባበል አላገኘም፣ ፍሎፕ ሆኖ ነበር የወረደው። እረፍት አድርገን ምን አይነት ፊልም ይሆናል የሚለውን ቲዘር ትሬለር ለእይታ ከበቃ በኋላ ለመወሰን ይቀልናል ማለት ነው። ይህንን ፊልምም አዲቲ ኒምቤልከር ዳይሬክት ያደረገው ሲሆን ዳይሬክተሩ ቀደም ብሎ የኔትፍሊክስ ክራይም ትሪለር ፊልም የሆነውን ሴክተር 36ን ዳይሬክት አድርጎ ነበረ። ራጅ ኩማርና ክሪስቶፈር ሲሪስድ የተወኑበት ይህ ረፍታር የተሰኘው ፊልም ጁላይ 24 2026 በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता कुछ कुछ होता है क्या करूँ हाय कुछ कुछ होता है।